አሁን ላይ ጥያቄያችን ሁሉ በቀጣይ የትንገንባለው ነው። ምቾታችሁና ምርጫችሁ ስለሚያሳስበን እኛ እዚህ ገንብተናልና ኑሩ አንልም። ምርጫችሁ የት ነው? የትንገንባላችሁ እንጂ። ቴምር ፕሮፐርቲዎች ነን። በመዲናችን አዲስ አበባ በአራቱም አቅጣጫ መዳፋችን ያልዳሰሰው አሻራችን ያላረፈበት መንደር እንዳይኖር ተግተን እየሰራን ነው። በቡልጋሪያ፣ በፒያሳ፣ በአያት 49፣ በጋርመንት፣ በሳር ቤትና በአቧሬ የመኖሪያ ቤቶችን በባለ 1 መኝታ፣ በባለ 2 መኝታ፣ በባለ 3 መኝታ ቤት አማራጮች እስከ 35% ከሚደርስ ታላቅ ቅናሽ ጋር እየሸጥን ነው። እንዲሁም የንግድ ሱቆችን በፒያሳ፣ በጋርመንት፣ በገላንና በቡልጋሪያ ከ500 ሺህ ብር ቅድመ ክፍያ ጀምሮ ከ10% ቅናሽ ጋር ሽያጭ ላይ ነን። ምን ይሄ ብቻ! እኛ ዘንድ ቤት መግዛት ከመኖሪያ ቦታነት በላይ ሆኗል። ዛሬ ከቴምር የምትገዙት ቤት ከኢትዮጵያ አየር መንገድ የሸባ ማይልስ ስጦታ ያስገኙታል። አሁኑን ይወስኑ፣ ቤትዎን ይግዙ፣ ህይወትዎን ያሻሽሉ፣ ዓለምን ይዙሩ። ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ ፕሮጀክት ነፃነት። በእርግጥስ እድሜ አለው? ዓለም በእርግጥስ ይሄ ፕሮጀክት ነፃነት እድሜ ይኖረዋል ብለህ ታስባለህ? ይሄ ጥያቄ መጠየቅ አለበት። ገና ይሄ ኦፕሬሽን ከተጀመረ አይ ዶንት ኖ 24 ሰዓት እንኳን አሁን እናንተ ስንነጋገር ምናልባት 24 ሰዓት ቢሆነው ነው። ስለዚህ እንግዲህ ተኩስ ጀምረዋል ሆርሙዝ ሰርጥ ላይ። ከዛ በኋላ ተኩሱ በምን ደረጃ እንደቀጠለ አናውቅም። ነገር ግን የኢራን ፓርላማ አፈ ጉባኤ ወይም ደግሞ በዶናልድ ትራምፕ አይን ሶስተኛው አያቶላ ልትላቸው ትችላለህ። በዛ ደረጃ ነው የሚታዩት። በሀገሪቱ ላይ ድምፁ የሚሰማ ሰው እሱ ነው የሚል መረዳት ነው ያላቸው እና ገና መጀመር ነው እየተማሟቅን ነው የሚል ምላሽ ነው የሰጡት። ስለዚህ ይህ የዶናልድ ትራምፕ ፕሮጀክት ፍሪደም የተባለ ኦፕሬሽን ማብቂያው 2000 ተሳስረው የቆሙ በሆርሙዝ ሰርጥ መዘጋት የተነሳ ለ2 ወራት ከ8 ሳምንት ለበለጠ ጊዜ ተሳስረው የቆሙ መርከቦች አሉ። 2000 መርከቦች እና እነሱ ላይ የሚሰሩ 20000 መርከብ ሰራተኞች ማለት ነው አሉ። ስለዚህ እነሱን ለማውጣት ነው የሚል ነው የዶናልድ ትራምፕ። እነሱን ምንድነው ይሄ የተሳሰረው ነገር በሆርሙዝ ሰርጥ እያሳለፍክ ማስወጣት ነው። በኮንቮይ አይነት ነገር ማለት ነው። አዎ ስላይ ኮንቮይ ምንድነው? አንዳንዶቹን የአሜሪካ የጦር መርከቦች ይመራሉ፣ መርከቦቹ ይከተላሉ። ማጀብ ልትለው ትችላለህ። ቴክኒካ ቤዚካሊ ከላይ ደግሞ ወደ ከመቶ በላይ የጦር ጀቶች እንዲሁ ሄሊኮፕተሮች ምልልስ ያደርጋሉ እዛው አካባቢ ላይ። ስለዚህ ያው ካቨር ሽፋን አለ ማለት ነው። በዚህ መንገድ የተጀመረ ፕሮጀክት ነው። ፕሮጀክቱ ነፃነት ነው የሚሉት። ኢራን ይሄንን ተኩስ አቁሙን እንደመጣስ ነው መቆጥረው ስላለች ውጊያ ገጥማለሁ ባለች መሰረት የአሜሪካ መርከቦች ላይ ተኩሳለች። የአሜሪካ የጦር መርከቦች ላይ ዲስትሮየርስ ላይ ተኩሳለች። እንደውም የመጀመሪያ ተኩሳ 2 ሚሳኤል ነበረ። ፍሪጌት የሚባል ደግሞ ከእንትን አነስ ያለ ከዲስትሮየርስ ተመሳሳይ ተልዕኮ ያለው ነው። እሱን መትቼው ዞሮ ተመልሶ ይሄዳሉ። መትቼዋለሁ ብላለች። ይሄንን አሜሪካ አስተባብላለች። ከዛ በኋላ የአሜሪካ ዲስትሮየርስ አልፈዋል ነው የምትለው አሜሪካ። ያለፈ የለም ተኩሻለሁ፣ በዙሪያው ምንድን ነው ሚሳኤሎች ተኩሻለሁ፣ የፈጣን ጀልባዎች ተኩስ አድርጋለሁ። በዚህ መንገድ ማንም እንዳልፍ አድርጌ ነው ያለሁት። ምክንያቱም ሆርሙዝ ሰርጥ ላይ የሚወስነው የኢራን ጦር ነው፣ የኢራን ነው የሚል የሰጠችው ምላሽ። ሰው ምንድነው እውነቱ? አሜሪካ የምትለው 2 መርከቦቿ የአሜሪካን ሰንደቅ ዓላማ የሚያውለበልቡ 2 መርከቦች እና ዲስትሮየርስ አልፈዋል የምትለው በሰላጤው። አንዱ ስለማለፉ የኩባንያው የዚህ የነዳጅ የመርከቡ ኩባንያ የአሜሪካ ነው፣ እሱ አረጋግጧል። አንዱን ግን አላረጋገጠው። አሜሪካ ግን ያለችው 2 ነው።
እና ዲስትሮየርስ ደግሞ አልፈዋል። ምክንያቱም ይሄንን በተመለከተ ሲናገሩ በጣም ስሙዝ ምንም ኢንሲደንት የለም ነው ያሉት እነዚህ መርከቦች ሲያልፉ። ኢራን ግን አይን ያወጣ ውሸት ነው የምትለው። ኦኬ። እና በዚህ የተነሳ ኢራን ውጊያ በሚሳይል ተኩሳለች። እንደገና እነዚህ ፈጣን ጀልባዎች ነው ያሏት አሁን በመቶዎች የሚቆጠሩ ናቸው። ከነሱ 7ቱን በሁለት ሄሊኮፕተሮች ሲሆክ የሚባል ሄሊኮፕተርና አፓቼ በሁለት ሄሊኮፕተሮች 7 የኢራን ጀልባዎች ያው ተመተው ሰምጠዋል ነው ያለው ታሪክ ይሄ ነው። እዚህ ሁኔታ ላይ ነው የምንገኘው። የባሰና የከፋው ምናልባት በስፋት ብናወራው ደስ የሚለኝ ለምንድን ነው የተባበሩት አረብ ኤሚሬቶች ላይ የተተኮሰባት? አለም እዚህ ሁለት ጥያቄዎች ልጠይቅህ። አንደኛው እስካሁን ድረስ አሜሪካ አለፍ ያለው ትላለች፣ ኢራን ደግሞ አላለፉም እያለች ነው። ሶስተኛ ወገን ያረጋገጠው የአሜሪካ ድርጅት ያልሆነ እንደው የዜና ምንጭ ካለ ማለት ነው። ሌላው በእርግጥም ለምንድን ነው ያልከው ጥያቄ የኔም ጥያቄ ነውና ለምን ፎከስ አደረገች? አሁን ይሄንን ማንም ሰው ሊረዳው የሚችለው ተኩስ አቁሙ ተጥሷል። ተኩስ አቁሙ ተጥሷል። በመሰረቱ የአሜሪካ የጦር መርከቦች የኢራን ወደቦች ከዘጉበት ጊዜ ጀምሮ እሱን ኢራን ተኩስ አቁሙን የጣሰ እርምጃ ነው የምትለው። የጣሰ ነው ብላ የአሜሪካ የጦር መርከቦች ላይ ግን እስካሁን አልተኮሰችው ነበር። አሁን ይሄ በእንዲህ እንዳለ ነው የብሎኬዱ እንዳለ ሆኖ ነው ዶናልድ ትራምፕ ይሄንን ፕሮጀክት ፍሪደም የሚባል ሰርጡ መግቢያ ላይ ወይም ሰርጡ መዳረሻው በርቀት ማለት በተኩስ እየቆሙ 2000 መገመት ትችላለህ እነዛን መርከቦች ነፃ የማውጣት በዚህ የማሳለፍ ኦፕሬሽን የጀመሩት። ስለዚህ አሁን እሱን ኦፊሻሊ ይሄ ከሆነ ተኩስ መጣስ ነው እና ተኩስ ተጣሰ ማለት ደግሞ we are back into business ውጊያው ይቀጥላል ማለት ነው የሚል ነው የኢራን አቋም። ስለዚህም ተኮሰች፣ የአሜሪካ የጦር መርከቦች ላይ ተኮሰች። እንደውም መትቻለሁ አለች አንዱ ሰው አክቹዋሊ ውጊያ ተጀምሯል ብዬ ማስበው ነው። አሁን ይሄ ውጊያ በዚህ ደረጃ መቆሙ አስገራሚ ነው። ይሄ ግጭት እያለ በአሜሪካና በኢራን መካከል የተባበሩት አረብ ኤሚሬትስ ለዜጎቿ ያው በሞባይል ስልክ ይሰጣል ማስጠንቀቂያ ሳይረን፣ አንደኛ ይጮሃል፣ ሁለተኛ ደግሞ በግል ይደርሳል የሆነ ቦታ ግባ ሊተኮስ ነው ሰኮንድ ገና የሚል ነገር ማለት ነው። ይሄን ካደረገች በኋላ መለሰች እንደገና ሁኔታው የተረጋጋ። ከዛ በኋላ ግን ኢሳን ብሊቬብል ኢራን ተኮሰች የተባበሩት አረብ ኤሚሬትስ ላይ 15 ሚሳኤል የተኮሰች 15 ሚሳኤል፣ ከዛ ውስጥ 12ቱ ቦሊስቲክ ሚሳኤል ነው። ተመልከት፣ 3ቱ ክሩዝ ነው፣ እንደገና ደግሞ ሰው አልቦች አሉ። ይሄ ብቻ አይደለም፣ 4ቱ ምንድነው አሁን ጉዳት የት ነው የደረሰው? መታከሽፈቻቸው አሉ አየር ላይ ፉጃይራ ምናልባት ቅድም ስናወራ ነበረ የተባበሩት አረብ ኤሚሬትስ ስንት ሼክ ደም ነው ያሏት? ለግንዛቤ 7ቱን የተባበሩት አረብ ኤሚሬትስ ሼክ ደሞች እነዚህ ያው በሼክ ነው የሚተዳደሩት። እነሱ ምንድን ናቸው? አቡዳቢ አንደኛው፣ ፉጀራ ሁለተኛ ዱባይ እንበል ከሚታወቁት። ከዛ ሻርጃ፣ አጅማን ታውቃታለህ? ምን ያህል ቀን ኖረባታል? 1 ወር አካባቢ። እንዴ የእውነት ይሄን ያህል የእንትና ኩታ ገጠመች አቡዳቢ። ብዙ ርቀት የላትም ከአቡዳቢ። ምን የተለየ የሚያደርጋት? በጣም እንደሌሎቹ ደማቅ አይደለችም፣ ትንሽ ቀዝቀዝ ትላለች። ከዛ ውጭ ግን ኖርማል ነው፣ በቃ ሰላም ነው። ከዱባይ አጅማን መሄድ ምን ያህል ልዩነት አለው? በምታየው ነገር ማለት ነው። 45 ደቂቃ አኮ ዲቨሎፕመንቱ የህንጻው ምናምኑ ዱባይ በጣም
ሌላ ነገር ነው። ሌላ ነገር በጣም በከፍተኛ ሁኔታ ትልቅ ውበት ያለው ሀገር ነው። ኦኬ። ስለዚህ እሷ ደግሞ ታንሳለች፣ ከሱ ታንሳለች። አዎ። ምንድን የተለየ ነገሯ ኑሮ ርካሽ ነው። እቺም ኢሳያስ ያለ ምክንያት አጅማን ምን ያደርጋል ዱባይ እያለ ቤተሰብ ስለነበረኝ ነው። ኦኬ። አጅማን ትንሹ በነገራችን ላይ ልክ ነህ። ትንሿ እንትን ነች፣ ኢሚሬት ነች። ትንሿ ኢሚሬት ነች እሷ። ከዛስ አልኩዋይል አቤት ስሙን አልጠራ እንደውም በትክክል ይቅርታ ጠይቃለና የዱባይ ሰዎች ጻፉ ከታች ምንድን ነው አልኩዋይል የምትባለዋ የአሳ ኢንዱስትሪ ይገልጻታል ይባላል በዋናነት። ወደዛ ይሆን አሳ በላው ትላለህ። አሁን አጅማን ላይ ግን ምንም የተለየ ነገር የለም። አሁን ለምሳሌ ቤርሼባ እስራኤል ስትሄድ ቤርሼባ አራተኛ ከተማ ነው እና ቤርሼባ የአብርሃም 7ቱ ጉድጓዶች ይሄን አንተ ታውቃለህ። እና ቤርሼባን በጣም እኔ መጀመሪያ ስገባ የነበረበትና አሁን ያለበት ሰማይና ምድር በጣም ዘምኗል። ሁሉ አምጥተውለታል። ከዚህ ከሜዲትራኒያን ስበው እንዴት አድርገው አምጥተው መዋኛ ምናምን አድርጓል። ደበያ በረሃ ነው እየነበረ ነው እንትን እና ኑሮ በጣም ቀላል ነው በአንጻራዊነት ከኢየሩሳሌም። ስለዚህ አቅሙ ካለ ቤተ መንግስት የመሰለ ቤት እንትን ትገዛለህ፣ እዛ መግዛት ትችላለህ። ያ ምንድነው ቤርሼባ የዛን ቤት 1/4 የምታክለዋን ኢየሩሳሌም ዙሪያ ልግዛ ብትል ይሄን ትልቁን ቤት የገዛበት ዋጋ እጥፍ ሊሆን ይችላል። ኑሮዋም ውድ ነው። ኢየሩሳሌም ከፍ ይላል። አንደኛ ከተማ ናት። እንደዚህ ሃይፋ የስራ ምድሉ እዛ በስፋት አለ ማለት የስራ ምድሉ አለ ነው። ቤርሼባም አለ። አሁን ለምሳሌ የሚገርም ልክ ኤርፖርት ስደርስ ኦልሞስት ሆዴን ባርባር ነው የሚለኝ። ልክ እስላይክ ሀገር እንዴ ቤርሼባ ነው የሚታየኝ። ቤርሼባ ልክ አዲስ አበባ ኤርፖርት ስደርስ ከኤርፖርት ስወጣ የማይወላ አዲስ አበባ እናንተ ሰው በጣም ነው የምናፍቀው። እንደዚህ አይነት ስሜት አለና ከተሞቻቸው የተለያየ የሚሰጡ ነገር አለ። ቤርሼባ የምትሰጥህ የራሷ ማለት ነገር አለ። ኑሮ በአንጻራዊ ርካሽ ነው፣ ሰፊ ናት። በቃ ሰፊ ሀገር ነው ቤርሼባ። ኢየሩሳሌም ነች። ሃይፋ ደግሞ ትልቁ የሀገር በጣም ሰፊ ትልቁ የእስራኤል ግዛት ነው። እሱ እንደ አላቸው እነዚህ ትልልቅ ከተሞች የየራሳቸው ልዩ የሆነ የኢኮኖሚ ሶርስ አላቸው። ስራ ቀጣሪዎች ናቸው። የተለያየ ኢንዱስትሪ እንትናቸው ተመጋጋቢ ናቸው። ኑሮ የከበደው ሰው ኢየሩሳሌም ሆኖ ኑሮ የከበደው ሰው አንደኛ ስራ በጣም ይገኛል ኢየሩሳሌም ብያለሁ። ግን ሰፋ ብዬ እንዲህ እና በመካከል መኖር እፈልጋለሁ ግን ወደ ቤርሼባ ቢመጣ በጣም የተንደላቀቀ ኑሮ ይኖራል። ስለዚህ ከከተማ መሰረታዊ ኦፍ ኮርስ አማራጭ አለ እና መሄድ ትችላለህ። እና እንደሆነ የእድገት መሰረት አድርጌ ነው የማየው። it should be ተመጋጋቢ ከተሞች መኖር አለባቸው። በነገራችን ላይ ዱባይም ለምሳሌ እዚህ ጋር የምታገኛቸው ሱፐርማርኬቶች ሁሉም ጋር አሉ። በእያንዳንዱ አሁን ለምሳሌ 7 ከሆኑ 7ቱም ቦታዎች ላይ እነዛው ሱፐርማርኬቶች አሉ። ዱባይ የምታገኛቸውን እቃዎች እዚህኛውም ጋር ታገኛቸዋለህ ማለት ነው። ዋጋቸው ግን ይለያያል። ዋጋቸው ሊለያይ ይችላል። ዋጋቸው ዴፊኒትሊ ዋጋማ በጣም ነው የሚለያየው። ለምሳሌ ርካሽ የሚባሉ ቦታዎች አሉ። እነዛ ጋር ሄደህ ትገዛለህ። ዱባይ በነገራችን ላይ የሁሉም አማራጮች ናቸው ያሉት። አሁን ኤሌክትሮኒክስ ለምሳሌ አውሮፓ ስታንዳርድ ብለህ እዛ ሄደህ እዛ ሱቅ ውስጥ ታገኘዋለህ። ኦኬ። ደግሞ ከዛ ውጪ ረከስ ያሉ ቦታዎች ብለህ ደግሞ ሄደህ ትገዛለህ። እንደ አቅምህ ትገዛቸዋለህ። እና ለምሳሌ አሁን ብዙ ጊዜ እኛ በካሜራ እንኳን ስንወስደው ካሜራ እዚህ ጋር በጣም ውድ ሊሆንብህ ይችላል። ህንዶች ሰፈር ደግሞ አለ፣ እዛ ሄደህ ትገዛዋለህ። ካሜራው ምን እንደሚጎለው እግዚአብሔር ይወቀው፣ ቶሎ ይግላል ምናምን እንዲህ አይነት ነገሮች አሉ። ውድ ቦታ አለ፣ ርካሽ ቦታዎች አሉ። ስለዚህ በጣም ነው የሚለያዩት። አሁን ላይ ጥያቄያችን ሁሉ በቀጣይ የት እንገንባለው ነው። ምቾታችሁና ምርጫችሁ ስለሚያሳስበን እኛ እዚህ ገንብተናል ላኖሩ አንልም። ምርጫችሁ የት ነው? የት እንገንባላችሁ እንጂ። ቴምር ፕሮፐርቲዎች ነን። በመዲናችን አዲስ አበባ በአራቱም አቅጣጫ መዳፋችን ያልዳሰሰው አሻራችን ያላረፈበት መንደር እንዳይኖር ተግተን እየሰራን ነው። በቡልጋሪያ፣ በፒያሳ፣ በአያት 49፣ በጋርመንት፣ በሳር ቤትና በአቧሬ የመኖሪያ ቤቶችን በባለ 1 መኝታ፣ በባለ 2 መኝታ፣
በባለ 3 መኝታ ቤት አማራጮች እስከ 35% ከሚደርስ ታላቅ ቅናሽ ጋር እየሸጥን ነው። እንዲሁም የንግድ ሱቆችን በፒያሳ፣ በጋርመንት፣ በገላንና በቡልጋሪያ ከ500 ሺህ ብር ቅድመ ክፍያ ጀምሮ ከ10% ቅናሽ ጋር ሽያጭ ላይ ነን። ምን ይሄ ብቻ! እኛ ዘንድ ቤት መግዛት ከመኖሪያ ቦታነት በላይ ሆኗል። ዛሬ ከቴምር የምትገዙት ቤት ከኢትዮጵያ አየር መንገድ የሸባ ማይልስ ስጦታ ያስገኙታል። አሁኑኑ ይወስኑ፣ ቤትዎን ይግዙ፣ ህይወትዎን ያሻሽሉ፣ ዓለምን ይዙሩ። ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። እና ቀጥሎ ደግሞ ራስ አልካይማ እሱ ደግሞ ላንድስኬፑ በጣም የተለየ ነው። መልካው እና የኢንዱስትሪ ዘርፍ በአብዛኛው ያለው እዛ ነው ይላል። እና ቀጥሎ የመጨረሻው ሰባተኛው ፉጃይራ ነው። የኛ ርዕስ ደግሞ ፉጃይራ ነው። ኢራን የሚሳኤል ትላንት የተባበሩት አረብ ኤሚሬትስ ላይ ተኩሳለች እና ትልቅ ከፍተኛ እሳት ተነስቶ የነበረው ፉጃይራ የኢንዱስትሪ ዞን ውስጥ ነው። ስለዚህ ነው የምናወራው። እና ፉጃይራ ሰባተኛው ኤሚሬት ነው የሚገኘውም። ይሄ ምንድነው ሆርሙዝ ሰርጥ ከሆርሙዝ ሰርጥ ወደ 70 ኪሎ ሜትር ርቆ ነው የሚገኘው። እንደዚህ ወደ ታች የፋርስ ባህረ ሰላጤ አለ። እሱ ማሳየት ትችላላችሁ እንትኑ ላይ ስክሪን ላይ የፋርስ ባህረ ሰላጤ አለ። የፋርስ ባህረ ሰላጤ እዚህ ጋር ላይ ኦማን ሰላጤ አለ። በኦማን ሰላጤና በፋርስ ባህረ ሰላጤ መካከል ሆርሙዝ ሰርጥ ከፋርስ ባህረ ሰላጤ ወደ ኦማን ሰላጤ የምትገባበት በኦማን ሰላጤ አድርገህ ትወጣለህ ማለት ነው። ጠባቡን ቦታ ከዛ ወደ 70 ኪሎ ሜትር ርቆ በኦማን ሰላጤ ውስጥ ነው የምትገባው። አሁን ኢራኖች ሆርሙዝ ሰርጥን በመዝጋት ትልቁን ቅጣት በመጀመሪያ ደረጃ ያሳረፉት የሰላጡ ሀገሮች ላይ ነው። ሁለተኛ በደፈረሰ አይን የሚተያዩት ከሌሎች ጋር እህትማማችነት ይሰብካሉ። ኢራኖች የተባበሩት አረብ ኤሚሬትን በሌላ አይን ነው የሚያዩት። በብዙ ምክንያት ሊሆን ይችላል። ወይ ምናልባት የተባበሩት አረብ ኤሚሬትስ የአብርሃም አኮርድስ በሚለው ከእስራኤል ጋር መልካም ግንኙነት ስላላት ሊሆን ይችላል። ለምሳሌ አሁን የተባበሩት አረብ ኤሚሬትስ ከምትከላከልባቸው መሳሪያዎች አንዱ የእስራኤል አየርን ዶም አለ። ይሄን ወስዳለችና ጥሩ ግንኙነት አለ። ይሄ ሊሆን ይችላል። ላይ ግን አት ዘ ቤዝ በሁለቱ መካከል 3 እዛ ሆርሙዝ ሰርጥ ዙሪያ ያሉ ደሴቶች ላይ የይገባኛል ጥያቄ አላቸው ኢራንና የተባበሩት አረብ ኤሚሬትስ። አቡ ሳልማን አይ ቲንክ አንድ ደሴት ነው እሱ ደሴትና እንዲሁም ትልቁና ትንሹ ቱናብ ወይም ቱምብ የሚባሉ ደሴቶች አሉ። 3 ደሴቶች። እነዚህ 3 ደሴቶችን የተባበሩት አረብ ኤሚሬትስ የኔናቸው ነው። የእንግሊዝ ቅኝ ግዛት ውጤት ነው። ብዙ የተዳረሱባቸው ናቸው። እነዚህ 3 ደሴቶች በማቆጣጠር ስር ናቸው፣ በኢራን ናቸው። እነዚህ የተባበሩት አረብ ኤሚሬትስም ይገባኛል የምታነሳባቸው ናቸው። ነገር ግን የምትኖርበት የምትሰራበት ኢራን ናት። ስለዚህ አሁን እንደ አይነት ጥያቄ ሲሆን ይሄ አልተፈታም ይሄ ችግር። ስለዚህ አሁን በሚታየው ሁኔታ ኢራን ትልቅ ሀገር ናት፣ የህዝቧም ቁጥር ከፍተኛ ነው። በተለያዩ ምክንያቶች አወዛጋቢ ደሴቶች ቢሆኑም ለኢራን ግን አወዛጋቢነት የላቸውም። አክቹአሊ ላይ የምትጠቀምባቸው ደሴቶች ናቸው። ስለዚህ ይሄም አንደርላይን እንግዲህ አብሮ ደግሞ እዛ ደሴት ላይ ያለ ሀብት አለ። ኢትኮቢ ነዳጅ ሌላም ነገር ሊሆን ይችላል። ስለዚህ እንደዚህ ሀገሮች ጋር ይሄ ጉዳይ አለ። አሁን ለምንድን ነው ኢራን ትናንት የተኮሰችው ፉጃይራ ወደብ ላይ የዋነኛ የነዳጅ ዘይት ማጠራቀሚያ መናኸሪያ ልበለው ኢንዱስትሪ ዞን የሚሉት ግዙፍ የሆነ በዓለም ላይ 4ኛ ነው የሚባለው ግዙፍ የሆነ የነዳጅ ማጠራቀሚያ ያለበት ቦታ ነው። ወደ 133 ሚሊዮን በርሜል ነዳጅ ዘይት ስቶር ሊሆንበት በጣም ትልቅ ሀብት። የተባበሩት አረብ ኤሚሬትስ ገበያ ማረጋጋት ዘወር ሲናሪዮ ከመጣ ይሄን ለማረጋጋት እንግዲህ
በዚህ በሰርጡ በምንድን ነው በሆርሙዝ ላይ 20 ሚሊዮን በርሜል ነዳጅና የተፈጥሮ ጋዝ የሚተላለፍበት ቦታ ነው ሆርሙዝ። እዛ ጋር ፉጃራ ላይ ኢራን ነው የተባበሩት አረብ ኤሚሬትስ ተጠራቅሞ የሚገኝ ማለት መጠባበቂያ ማለት ነው። 133 ሚሊዮን በርሜል ነዳጅ ዘይት አለ። የኢራን ሚሳኤል አንዱ እንግዲህ ስባሪው ነው ዋቴቨር ብዙ የገለጹት ነገር ግን ያስነሳው እሳት ከፍተኛ ነው ይላል እና 3 ህንዳውያን የቆሰሉበት ነው የሚለው ኢላማው ፉጃይራ ላይ ነው። ፉጃይራ ነግሬሃለሁ ከሆርሙዝ ሰርጥ የኦማንና ይሄ ጠባቡ ክፍል ከ50 እስከ 60 ኪሎ ሜትር የሚሆን ስፋት አለ ሆርሙዝ ሰርጥ። ወደ ማዕከላዊ አሁን ያልኩ ቦታ ላይ ግን የሁለቱ መሬት መሐላ እየቀጠነ ሲመጣ 21 ኪሎ ሜትር ነው። 21 ኪሎ ሜትር ወደ ኩዲ 30 ምናምን እንደዚህ ጠባብ ነው። ከዚህ ቦታ በቃ አለፍክ ማለት ነው። አሁን እሷን በስታ ኦማን ሰላጤ ገባ ማለት ነው። በዛ ዳርቻ ወደ 7 ኪሎ ሜትር ርቆ ነው የሚገኘው የምስራቃዊ ነው ምናምን ዳርቻ ነው የፉጃይራ። ኦኬ አሁን ፉጃይራ ላይ አንደኛ ይሄን የሚያክል የነዳጅ ክምችት የያዘችበት ቦታ ነው የተባበሩት አረብ ኤሚሬትስ። ትናንትና ያንን ነው ለመምታት የፈለገችው ኢራን ያን ያደረገችው። ሁለተኛና ስትራቴጂክ የሆነው ነገር ምንድነው? ቢያንስ እስካሁን ባነበብናቸው ለሳውዲ አረቢያንም በነጻ ተጠቀሚያለች የሚል ነገር አላት ኢራን። እንትናን ኩዌት ማነው ኢራቅን እንደውም ከኢራቅ የሚገዙ አንዴ ዘገባው ላይም አቀርበናል። ከኢራቅ የሚገዙ በቀጥታ በዚህ መሄድ ይችላሉ የሚል ነው። እነ ራሽያና ቻይና በኢራን ስር አሁን ኢራን እየታገለች ያለችው የሆርሙዝ ሰርጥ በሷ ሉዓላዊነት ስር እንዲወድቅና አሜሪካም ይሄንን እንደ አንድ የአግሪመንት ክፍል አድርጋ እንድትወስድላት ነው። ይሄ ቢረጋገጥ በነፃ መተላለፍ የሚችሉ ያለ አንጃ ግራንጃ ራሽያ፣ ቻይና፣ ኢራቅ ለምን እንደሆነ ይገባል። ኢራን እና ኢራቅ ያው ማጆሪቲ ሺያ ናቸው። እንደ ኩዌትንም ለሌሎችም የሰላጤ ሀገሮች ፕሮባብሊ ባህሬን ሰጥታለች። ይሄንን ለተባበሩት አረብ ኤሚሬት መስጠቷን አልናቅም። ገብቷል። አደጋው ምንድነው ታዲያ? በዚህ በኩል ሲወጡ አንደኛ ኤኒሚ ነው ብላ ካሰበች ያ ሀገር ለኔ ሆስታይል ነው ብላ ኢራን ካሰበች እየተከራከረች ያለችው ነው። ህጓን ነው የምነግርህ። ካሰበች ተመለስ አይሄድም። ለምሳሌ የእስራኤል መርከብ እንዲህ ብላለች፣ በዛ አልፍም ብላለች። ቤዚካሊ አሜሪካም እንደዛ ነው ሊሆን የሚችለው። አሁን ለተባበሩት አረብ ኤሚሬቶች ቢኖራት አመለካከት ምንድን ነው? ምንም ከእስራኤል የተለየ አይሆንም። አሁን አስቸጋሪው ነገር ይሄ ነው። አንደኛ ቶታሊም በዚህ አታልፊም የሚል ነገር አለ ሊኖር ይችላል። ሁለተኛም ብታልፍም ምንድን ነው ያስሽው? አየማንገላታት የዕቃ መርከቦች አሉ እኮ ነዳጅ ብቻ አይደለም፣ ይፈተሻል። የጦር መሳሪያም አለ። የጦር መሳሪያ አልባ ይፈተሽ ትላለች። የት ነው የሚሄደው የጦር መሳሪያ? ገብቷል ወይ? ወርሳለሁ ትላለች ወይ ዞሮ ተመለስ ትችላለች። ሉክ ዘሄዴክ ቀጥሎ ደግሞ ኦኬ ያልፋል ነዳጁም። ሁለት እንግዲህ አሁን በምናውቀው ማስተካከያ ካላደረገች ማለት ነው የነዳጁ አከኩ ናራ በየመርከቡ $2 ሚሊዮን ቁጭ ብላ ትቀበላለች። እሱ ደግሞ የሚከፈለው ብላለች። አዲስ ህጉን አጽድቃለች በፓርላማ ኮሚቴ ይፋ ነው ለመንግስት ነው ለዓለም ነው ይፋለ። መጀመሪያ ላይ የነበረው ሐሳብ በቻይና ገንዘብ ነው ያለችው። ገብታ ስሎት በዶላር በቻይና ገንዘብ ነበር ያለችው። አሁን ግን በራሷ በኢራን ገብታ ይሄ ሆነ ማለት እንዴ ነዳጅ እኮ ማለት እንዴት ነው? እንጀራ እኮ አትጋግርም ሳትቆሰቁስ በፊት ማለት ነው። ነዳጅ እኮ ነው። ስለዚህ ከኔ ኢማጂን የኢራን ገንዘብ ሰርኩሌሽን ውስጥ ገብቷል እንዴት እንደሚያነሳት። ስለዚህ በዛ ነው ብላለች። ነገር ግን ሳውዲ አረቢያ በቀይ ባህር በኩል በቀን እስከ
በጣም ከተጠቀመች በፊት እስከ 5 ሚሊዮን ሊትር እስከ 5 ሚሊዮን በርሜል ነዳጅ ዘይት ማውጣት የሚችል ትናለት ዩናይትድ አረብ ኤሚሬትስ ኖ ሳውዲ አረቢያ እሺ ቧንቧ ኦኬ ሰው ምን ማለት ነው 9 ቢሊዮን ነው በቀን የምትሸጠው እሷ ገብቷል የከፋ አሁንም አክቹአሊ ይሄን እያደረገች ነው ስለዚህ አሁን እዚህ በሆርሙዝ ሰርጥ እኮ የሚያልፍ የለም በቆቆሊ የራቀ ቦታ ሆኗል ስለዚህ አሁን በዛ 5 ሚሊዮን በርሜል ማክሲመም በቀይ ባህር ዳርቻ በኩል እያደረገች መጫን ትችላለች ማለት ነው ሳውዲ አረቢያ የተባበሩት አረብ ኤሚሬት ቤት ታልፋለች እንግዲህ አሁን እዚህ ጋር ምን ተስተጓጎለ በሚኖረው ያው የተዋጓሉት እነዚህ ሰላጣ ሀገሮች በሙሉ ይሄ ጦርነት በዚህ ተባለ በዛ ፍጻሜ ምን ይሆናል ብሎ መሰለኝ እየጠበቁ እንትን ሆርሙዝ ወደ ነበረበት ይመለሳሉ ተስፋ የሚያደርጉት ግን ዓለም እኔ አሁን አንድ ግራ ይገባኝ እንዳታሳሳይ የተባበሩት አረብ ኤሚሬትን የፉጃይራ ጉዳይ መጨረስ አለብኝ እሺ ምንድነው የኔ ጥያቄ ይሄ የአሜሪካ የእስራኤል እና የሆርሙዝ ሰርጥ ዙሪያ ያሉ ሰዎች ችግር ብቻ ነው ወይ የዓለም ችግርስ አይደለም ወይ እንዴት ነው አይደለም የነሱ ብቻ ችግር አይደለም የዓለም ችግር ነው ምን ማለት ነው በሌላ ዘይቱ ከየት ነው የሚመጣው ጋዙ ከየት ነው የሚመጣው ከነዚህ እኮ ነው የሚመጣው ኳታር ነች ያለችው የተባበሩት አረብ ኤሚሬትስ አለች ሳውዲ አረቢያ አለች ኩዌት አለች ኢራቅ አለች እነዚህ ሜጀር አቅራቢዎች ናቸው ስለዚህ ከነዚህ ሀገሮች የሚመጣው እኮ ነው 20 ሚሊዮን በርሜል የሚል እኮ ከነዚህ የሚወጣው ስለዚህ ይሄ ባለመውጣቱ እዚህኛ ሀገር ድረስ አፍሪካን ይዘ ማለት ነው በመላው እንደውም አሁን በጣም የከፋ ክራይሲስ ነው የሚመጣው ተብሎ ነው የሚደረገው አይ ቲንክ ይሄ ቀውስ የሚለው ነገር በኋላ የሚታየው እስካሁን ድረስ ዓለም እንደያቅሙ ከትናንቱ እየበላ ነው ነዳጁ አሁን አክቹአሊ ልግዛ ብትል የለም ነዳጅ እንዴት አድርገህ ነው የምትገዛው ቤት በኩል ነው የምታመጣው ስለዚህ አሁን ሳውዲ አረቢያ ታንክስ ጎድ ወደ ገበያ በቀን 5 ሚሊዮን በርሜል ማክሲመም ልታቀርብ የምትችልበት በቀይ ባህር በኩል የሚያውጣት ቧንቧ አላት ነው ማለት አስቀድማ ቢግ ኒውስ ኮምፕሊት ፕሪዝነር አትሆንም የኢራን ጂኦግራፊያዊ ማነቆ አሁን የተባበሩት አረብ ኤሚሬትስ እስከ 5 ሚሊዮን በርሜል በቀን የማምረት ካፓሲቲ አላት በኦፔክ ውስጥ ከዛም በላይ በኦፔክ ውስጥ በ3-4 በዛ ውስጥ የተወሰነ ነበር አሁን አት ፉል ካፓሲቲ እሷ በምትችለው አቅም ማምረት እንድትችል ነው ኮንትሪ ወጣቸው ኮኦፔክ ወጣቸው ከ5 ሚሊዮን በርሜል በላይ ማምረት ትችላለች ብዙ ገንዘብ ለመስራት ማለት ነው አሁን የመተላለፊያው ተዘግቷል እሷ ደግሞ እስከ 1.8 ሚሊዮን በርሜል ድፍድፍ ዘይት በየት በኩል ማስጠት ይችላል ማለት ነው ምን ቧንቧ አላት በፉጃይራ የሚወጣ ከአቡዳቢ ተነስቶ በፉጃይራ ነው የሚፈሰው ፉጃይራውን ቅድም እንዳወራ ነው ከዚህ ከሆርሙዝ ከጠባቧ መተላለፊያ በኦማን ሰላጤ ውስጥ ገብቶ 7 ኪሎ ሜትር ርቀት ላይ አለ ስለዚህ ኖ ዌይ ይሄንን በየቀኑ 1.8 ማክሲመም 1.8 ሚሊዮን በርሜል ነዳጅ እየሸጠች ነው የምትገኘው የተባበሩት አረብ ኤሚሬት ሆርሙዝ ተዘግቶ በፉጀራ በኩል ማለት በፉጀራ በኩል ይሄ it's such strategic ለምን ይሄን ሆርሙዝ ማነቂያውን ያሳልፋታል ይሄ ዲዛስተር ነው ለኢራን በጣም ዲዛስተር ነው ትናንትና ኢራን እንግዲህ አንደኛ ተመልከት 1.8 ሚሊዮን በርሜል በፉጃይራ በኩል የምትሸጠው የሆርሙዝ ሰርጥን ከኋላዋ ትታ ማለት ነው እንደገና ፉጃይራ ደግሞ it's the hub የነዳጅ ማጠራቀሚያ ምንድነው መናኸሪያ የታንካው እንትን እዛ ላይ ወደ 133 ሚሊዮን በርሜል ነዳጅ ክምችት አለ ገብቷል ስለዚህ ዘፓሪች ያገር ያዘችውን ተመልከት ትናንትና ኢራን የተኮሰችው እዛ ነው አየ የጦርነቱን አስፈሪነት
የሚያመለክት ነገር ነው ልል ነው። ለምን ምን አለች ኢራን መግለጫ ስትሰጥ ዶናልድ ትራምፕ እኮ ይሄንን በማድረጋቸው እኮ ነው እንትን የተመታቸው ይሄ ሁሉ የደረሰው የተባበሩት አረብ ኤሚሬት ላይ እኛ እኮ መምታት ፈልገን አይደለም ዶናልድ ትራምፕ ናቸው የሚያመጡት ብላን ያለችው። ስለዚህ አሁን ይሄ ጦርነት ቢቀጥል አሁን ይሄ እንግዲህ ይሄን ኦፕሬሽን ዶናልድ ትራምፕ ይቀጥላሉ ወይ ነው ጥያቄው። ፕሮጀክት ፍሪደምን በጽናት ቀጥለው 2000ን የታጎሉ መርከቦች የብዙ ሀገሮች ከመቶ በላይ የሆኑ ሀገሮች መርከቦች ናቸው። እነዚህን ማሳለፍ ይችላሉ ወይ ነው ይቀጥላሉ። ለምሳሌ ዛሬ መተላለፍ እንግዲህ እስካሁን አሜሪካን ለነገረችን ከ2000 መርከቦች 2 መርከቦች አልፈዋል ብለዋል። ሁለቱም የሷ ናቸው። ሶስተኛና አራተኛውን ለመስማት በጉጉት እየጠበቅኩ ነው። ይሄ ቀጠለ ማለት በኢራንና አሜሪካ ሆርሙዝ ሰርጥ ላይ መተኳኮስ ቀጠሉ ማለት ነው። የተባበሩት አረብ ኤሚሬትስም ሌላ ጥቃት መጠበቅ አለባት ማለት ነው። ፕሮባብሊ ፉጃይራ ላይ ፉጃይራን በሁለት ምክንያት ነው የምትመታው ኢራን። አንድ ይሄንን ስትራቴጂክ ለንትና ከዚህ ከሆርሙዝ ማነቆ ነፃ የሚያወጣት ነው ፉጃይራ ወደብ። ይሄ የቧንቧው እዛ ላይ የምታደርገው ድብደባ የነዳጅ ክምችቶቹ ላይ የምታደርገው ድብደባ ኮምፕሊትሊ የተባበሩት አረብ ኤሚሬትን መቀመቅ ውስጥ ለመክተት የሚደረግ ብልጭታ ነው። እዚህ ጋር አሁን ለምሳሌ ባለፈው የነዳጅ ክምችቶች የህብረተሰቡ ሀብት ነው። የነዳጅ ክምችቶችን መምታት የህብረተሰቡን መበደል ነው የሚል ሐሳቦች ተነስተው ነበር። አሁን ኢራን ፉጀራ ላይ የተከማቸውን ነዳጅ መታች ማለት ለአሜሪካ ፈቃድ እንደመስጠት አይቆጠርም ወይ? ኢራን ውስጥ ያለውን አብሶሉት ትክክለኛ ጥያቄ ነው። አንዱ እስካሁን ድረስ ዶናልድ ትራምፕ እቅድ ቀርቦላቸዋል። ያ የቀረበላቸው እቅድ ኢራን የሰላም ድርድሩ ላይ በእጄ እያለች አይደለችም። ባለፈው ያቀረበችው የ14 ነጥብ የሰላም እቅድ ያው እኛም በዘገባ ላይ ቀርበናል። አሜሪካና ኢራን ቁጭ ብለው ጎን ለጎን ሆነው አሜሪካ የምትፈርመው የምርኮ ስምምነት ነው የሚመስለው። ገብቷል። ምን አይተና 14 አሁን እንትን ማለት አለም አንዳንዶቹ ነጥቦቹን ደጋግመን ማውራት አንችልም። ገልጸናል በወቅቱ የሆነ ሰላም የሚቀጥለው ድብደባ አጭር ይሁን እንጂ በጣም ፓወርፉል። እንደውም አንድ የሁነኛ ሰው እንደገለጹት የአሜሪካንን ሌላ ኃያልነት የሚያሳይ ድብደባ ነው የተባለው እና ኢንፍራስትራክቸሮችን የሚመታ ላይክ ለምሳሌ አሁን ዶናልድ ትራምፕ አንድ ያስጠነቀቁበት ጸልመት ውስጥ ከተሻለ ያለው አስልቶታል። በ10 ቢሊዮን ዶላር ቫልዩ እንትን ነው ዋጋው ራሱ የኤሌክትሪክ ማመንጫው ምንድነው ማስተላለፊያው በአጠቃላይ ቤትህ መብራት እንትን እስኪመጣ ፋብሪካ ውስጥ ኃይል እስክታንቀሳቀስ ከኃይል ማመንጫ ጀምረ ያለውን የኤሌክትሪክ ኢንፍራስትራክቸር ዶጋ መዳረጋለሁ። ድልድይ የሚባል ነገር አይኖርሽ። አንዱን ፈፋ ከሌላው ፈፋ፣ አንዱን ከተማ ከሌላው ከተማ ባህር የሚያሻግሩ ድልድዮች ገደባ ይባል ነገር አይኖርሽ። ይሄን ወደ ድንጋይ ዘመን ከልስ ይቻል የሚለው ይሄንን ይበል እንጂ የኤነርጂ ትልቁ ወንትኗ የዚህ በተለይ የተፈጥሮ ጋዝ ማምረቻ ተቋማ ኮምፕሌክስ ነው። እሱን አንድ ማጣሪያ እዛ ውስጥ መታለች እስራኤል። ያንም አሜሪካ እንዳስቆመችው ይታወቃል። ከዛ ውጪ የኢራን ጉድጓዶች የነዳጅ ማውጫ ካርግ ደግሞ 90 በመቶ ምርቷን የምትሸጥበት ወይ ፋርስ ባሕረ ሰላጤ መውጫ በቃ ለእንትኖች የምትቀዳበት ማለት ነው። ከፍተኛ ክምችት ያለው ካርግ ደሴት ነው። 90 በመቶ መሸጫው ነው። የነዳጅ ክምችቱም እዛ አለ እንዳለ እና ያንን ደሴት አፈምጣለሁ ነው ያለችው አሜሪካ። ስለዚህም ሁለት ጊዜ እዛ ያላትን ኢራን ያላትን ወታደራዊ መከላከያ አጥቅታለች፣ ደብድባለች።
ስለዚህ አሁን ሶስተኛ ድብደባ ቢካሄድ ይሄንን ማውደም ነው የነዳጅ ሀብቷን የሚለው ማለት ነው። በዚህ ደረጃ ራሷን አቀባ ነው ያለችው አሜሪካ። ይሄን አላደረገችም። ያንተ ጥያቄ ሬሌቫንት የሚሆነው ትናንትና ኢራን የተኮሰችው ፉጃይራ ላይ ነው። ትልቅ እሳት የተነሳው አልተገለጸልንም። እንደዚህ አይነት ጥቃቶች ቀላል አይደሉም። ልብ አድርግ። ማነች እንትና ማነች አቡዳቢ ኖት ጎረቤት ኳታር። የኳታር ግዙፍ በጣም ትልቅ የሆነ የተፈጥሮ ይሄ ጋዙን ወደ ፈሳሽነት መቀየሪያ ፋብሪካ ተቋም ነው። እዛ ላይ ኢራን ያደረሰችው ጥቃት አንድ ምት የአንድ ጊዜ ጥቃት ማለት ነው። ጥቃት የእንትኑን ካፓሲቲ የጠቅላላ የዚህ የተቋሙ ካፓሲቲ 17% ነው የቀነሰው። ገብቷል። ይሄንን እየተረሳኝ ነው እንዴ? እንደዛ ነው ያደርኩትና በቢሊዮን የሚቆጠር ነው ይሄን ለማድረግ። አዎ ልክ ነው። ባለፈው 2 ቢሊዮን 17% ተመቶ ልታቀርብላቸው ቃል የገባችላቸው ተቋማቶች በሙሉ ልታቀርብ ለአንዳንዶቹ አውሮፓ ላሉት በተለይ ኮንትራቱን ማክበር እንደማትችል በደረሰባት አደጋ ወደ 17 ቢሊዮን ይሁን መልሶ 22 ቢሊዮን ይሄን ያለ ውድመቱ ዛት ፐርሰንቴጅ ያለው ውድመት ገብቷል። መልሶ እንደነበር ለማድረግ ይሄን ለመጠገን 5 ዓመት ይፈጃል ቢያንስ። ቀላል ምታደለም የፉጃራ ላይ ደረሰውን በትክክል አናውቅም። ምንድነው ፉጃራ? የተባበሩት አረብ ኤሚሬትስ ስትራቴጂክ ማለት ይሄ ነው። ቧንቧው ዓለም በታነቀበት ሆርሙዝ ሰርጥ ላይ ዓለም በታነቀበት የሰላጤኑ ሀገሮች አንቃ ይዛ ሁሉንም እኔን አዳምጡኝ በምትልበት ሰዓት ኢራን፣ ሳውዲ አረቢያ በዛ በኩል አላት። የተባበሩት አረብ ኤሚሬት በፉጃይራ በኩል በየቀኑ 1.8 በርሜል ነዳጅ ሚሊዮን በርሜል የምትሸጥበት ትልቁ ወደቧ ነው። እሱ ብቻ አይደለም። ከ133 ሚሊዮን በርሜል ነዳጅ ስቶርድ የሆነበት ቦታ ነው። ስለዚህ ያንተን ጥያቄ ለመመለስ ልክ ነው። ጀስቲፋይ ሊያደርግ ይችላል። ባትመልሰውስ ኖሮ ባትመክተውስ ኖሮ ማረፍ ችሎ ቢሆን ኖሮ። ስለዚህ ተመሳሳይ ነው። ግን አሁን ኢራን እያለችው ያለው ምንድን ነው? የኢራን የውጊያ ስትራቴጂን ማወቅ አለብን። ኢራን መከላከል አትችልም። አንዱ ነው። ለምሳሌ አሜሪካ ከእስራኤል ጋር ሆና የነዳጅ የጋዝ ማምረቻውን ሂውጅ ነው፣ በጣም ኮምፕሌክስ ነው። በአንድ ሁለት ክፍለ ከተማ ተሰብስቦ ነው ያለው። ላጋዩ ድብደባ ያደረጉ ኢራን ምንም አድርጋችን የማዳን እንትን የለም፣ እንዲያለ ዝግጅት የለም። ምንድነው እሱ አለ። ኦኬ አሄን አረክኛ ላይ የሳውዲ አረቢያን አጠፋዋለሁ፣ የተባበሩት አረብ ኤሚሬትን አነዷለሁ፣ የኳታርን እንትን አድርጓለሁ። ስለዚህ ምን ማለት ነው? በድንበር ውጤት የምታገኘው ነገር ምንድን ነው? ቶታል ኢክሊፕስ ነው የሚመጣው። የኃይል አቅርቦት ተያይዞ ነው የሚጠፋው ክልሉ። የኢራን ማስጠንቀቂያ ነው። ስለዚህ አሁን ኢራኖች ተኩሰው ለአሜሪካ ያሳዩት ምንድን ነው? ለዶናልድ ትራምፕ ፕሮጀክት ፍሪደምን መቀጠል ይፈልጋሉ። ኦኬ ይሄንን ያድርጉ፣ ፋይት እናድርጎታለን። ፕላስ ፉጃይራ ኦኬ የሚል ነው እና ትልቁ ጥያቄ ዶናልድ ትራምፕ ይህንን የነጻነት ፕሮጀክት ይቀጥላሉ፣ ያቋርጣሉ? ካቋረጡ በዜና እንመለስበታለን፣ ከቀጠሉም በዜና እንመለስበታለን እና ለአዋዜ ሰበር ተዘጋጁ ለማለት ነው። እጅግ በጣም የሚገርም የተወሳሰበ ነው። በእርግጥም ኢራን እያንዳንዱ እርምጃ የተጠና ነው። ወዴት እየሄድን ነው? አሁን አለምነህ እንዳለው በቀጣይ ጊዜያቶች አሜሪካ በዚህ አቋሟ ከቀጠለች ተመልሰን እንመጣለን። ኢራንስ እያንዳንዱን የአሜሪካን ምት በምት የምትመልሰው ነው የሚሆነው? እንመለከታለን። ውድ አድማጭ ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር ሱፐር ታንክስ ውስጥ በመግባት ማበረታታት ይቻላል።
500 ሺህ ልንገባ ጥቂት ነው የቀረን። እናንተ ግን ትገባላችሁ፣ ታያላችሁ። ሰብስክራይብ የለም። ላይክ፣ ሰብስክራይብ፣ ሼር በማድረግ ከጎናችን መቆማችሁን አሳዩን። የዛሬው ፕሮግራም ይህን ይመስላል። በሚቀጥለው ሳምንት እስክንገናኝ መልካም ጊዜ። አሁን ላይ ጥያቄያችን ሁሉ በቀጣይ የት እንገንባለው ነው። ምቾታችሁና ምርጫችሁ ስለሚያሳስበን እኛ እዚህ ገንብተናል እናኑሩ አንልም። ምርጫችሁ የት ነው? የት እንገንባላችሁ እንጂ። ቴምር ፕሮፐርቲዎች ነን። በመዲናችን አዲስ አበባ በአራቱም አቅጣጫ መዳፋችን ያልዳሰሰው አሻራችን ያላረፈበት መንደር እንዳይኖር ተግተን እየሰራን ነው። በቡልጋሪያ፣ በፒያሳ፣ በአያት 49፣ በጋርመንት፣ በሳር ቤትና በአቧሬ የመኖሪያ ቤቶችን በባለ 1 መኝታ፣ በባለ 2 መኝታ፣ በባለ 3 መኝታ ቤት አማራጮች እስከ 35% ከሚደርስ ታላቅ ቅናሽ ጋር እየሸጥን ነው። እንዲሁም የንግድ ሱቆችን በፒያሳ፣ በጋርመንት፣ በገላንና በቡልጋሪያ ከ500 ሺህ ብር ቅድመ ክፍያ ጀምሮ ከ10% ቅናሽ ጋር ሽያጭ ላይ ነን። ምን ይሄ ብቻ! እኛ ዘንድ ቤት መግዛት ከመኖሪያ ቦታነት በላይ ሆኗል። ዛሬ ከቴምር የምትገዙት ቤት ከኢትዮጵያ አየር መንገድ የሸባ ማይልስ ስጦታ ያስገኙታል። አሁኑን ይወስኑ፣ ቤትዎን ይግዙ፣ ህይወትዎን ያሻሽሉ፣ ዓለምን ይዙሩ። ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ።